አንድ ሰው ምን አለ መሰላችሁ? ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ይሄ ዚክር ምናምን ነገር የሚባለው ኢስቲግፋር ማብዛት የሚባለው ሰላዋት ማብዛት የሚባለው ምናምን ነገር ሪዝቅ ያሰፋል ምናምን የሚባለው ነገር ዝም ብሎ ነው። እኔ በጣም ነው ምለው፣ በጣም ደጋግሜ ነው ምለው። ይብስ ባሰብኝ፣ እንደውም ድህነቱን ባሰብኝ አለ። እኔ አንድ ጥያቄ ነው የምጠይቀው፣ አንድ ጥያቄ ብቻ ነው የምጠይቀው። አንተ ነህ ወይስ አላህ ውሸተኛው? አንተ ነህ ወይስ ነብዩ አለይሂ ሰላቱ ሰላም ውሸታም ናቸው? የዘምዘም ውሃ እንደሚያድን እናውቃለን። ዘምዘሙን ጠጥተን በሽታው ሊጨምርብን ይችላል። ስለዚህ እኔ ነኝ ወይስ ነብዩ ናቸው ውሸታም? ዘምዘሙ ትክክል አይደለም ነው ወይስ ማን ነው? ራሳችንን መገምገም፣ ወደ ራሳችን መምጣት፣ ራሳችንን መፈተሽ የኛ ኃላፊነት ነው እንጂ በየቂን በእርግጠኝነት የተባልነውን ነገር ካደረግን አላህ አይዋሽም። ነብዩ አለይሂ ሰላቱ ሰላምም ወማ የንጢቁ አኒል ሀዋ ከልብ ወለዳቸው የሚናገሩ አይደሉም። ስለዚህ ችግሩ ያለው እኛ ጋር ነው። ራሳችንን እንፈትሽ እንጂ ዚክሩ አይሰራም፣ ዋጋ የለውም፣ ዝም ብሎ ውሸት ነው ምናምን ሱብሃንአላህ አይባልም። ይብስ ሌላ ወንጀል ነውና ከዚህ አይነት ንግግር ጥንቃቄ እናድርግና አሁንም ወደ ዚክሩ እንመለስ፣ ወደ ተባልነው ነገር እንመለስ። መድኃኒት ሲሰጠን እኮ በአግባቡ ነው የምንውጠው። ከምግብ በፊት ከምግብ በኋላ በቀን አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ያንን ሰዓቱን ጠብቀን እያንዳንዷን ነገር እናደርጋለን ህይወታችንን ለማቆየት ስንል። ታዲያ ይሄ ዚክርን እዚህ አደራችሁን እንደዚህ አይነት ሀሳብና እንትን ውስጥ ከመግባት አላህ ነጃ ይበለን። ትልቅ የሆነ ሙሲባ ነው፣ ፈተና ነው፣ ከባድ የሆነ ፈተና ነውና አላህ ነጃ ይበለን፣ አላህ ይፈትነን። ሰላም አለይኩም ወራህመቱላሂ ወበረካቱ።